بسم الله الرحمن الرحيم الحمد لله رب العالمين صلاة والسلام على رسول الله صلى الله عليه وسلم ዛሬ ኢንሻአላህ ማስተዋወሳችሁ ብዙዎቻችን ጋር ልብ ማንለው ነገር ግን ደግሞ በጣም መሰረታዊ ስለሆነ ነገር ስራዎቻችንን በድብቅ መስራት ወይም ደግሞ ከአላህ ጋር ብቻ አላህ ብቻ እንደሚያየው ወይም ደግሞ ለአላህ ብቻ ብለን ስለመስራት ነው ኢንሻአላህ የምናወራው። ስራዎቻችንን ድብቅ አድርገን እንስራ ስንል በቃ ማንኛውም ሰው አያየውም እኛም ጭምር ኢንሻአላህ እኔም ጭምር በማላቀው መልኩ በሚባል ልክ ምን ሰራቸው ስራዎች ናቸው። ይሄን አንድ የቁርአን አንቀጽ አላህ Subhanahu Wa Ta'ala በሱረቱል በቀራ ላይ ምን ይላል? ምጽዋቶችን ወይም ደግሞ ሰደቃን ብትገልጿቸው ለሰዎችን ብታሳዩአቸው መልካም ነው፣ ብትደብቋቸው ደግሞ ወይም ለድሆች ብታሰጧቸው ግን እነርሱ ለእናንተ የተሻለ ነው፣ ከኃጢአቶቻችሁ ያብስላችኋል ይላል አላህ Subhanahu Wa Ta'ala። እዚህ የቁርአን አንቀጽ ላይ እንደምናየው ሰደቃዎቻችንን በግልጽ ስንሰራ መልካም ነው፣ ሌሎች ሰዎች ያንን ሰደቃ እንዲያደርጉ ስለሚያበረታታቸው ማለት ነው። እዚህ መልካም ነው በድብቅ በግልጽ መስጠቱ አልተከለከለም። ግን ደግሞ ብትደብቋቸው ግን ለእናንተ የተሻለ ነውና ሌሎችም ኢባዳዎቻችንንም ስንሰራ አላህ Subhanahu Wa Ta'ala ለሱና ለሱ ብቻ ብለን መስራት መቻል ይኖርብናል ማለት ነው። ሌሎች ሰዎች እንዲያዩ ሳይሆን ማለት ነው። ይሄንን ስራዎቻችንን በድብቅ ስንሰራ ረሱላህ ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ምን ይላሉ? በቂያም ቀን ከአርሽ ጥላ ስር ከሚሰበሰቡ ሰዎች ውስጥ አንድ ሰው ሰደቃን ይመጸውታል፣ ቀኝ እጁ የሰጠችውን ግራ እጁ እስከታውቅ ድረስ ሚስጥር ያደርገዋል ይላሉ። ማለት በቀኝ እጄ ሲሰጥ ግራዬ እስከማይ ድረስ አይሆንም እኮ አይደል? ግን በዛ ልክ መጨነቅ መቻል እንዳለብን ነው የሚያሳየው። ስራዎቻችንን ሰራ ለአላህና ለአላህ ብቻ እኔና አላህ ብቻ የምናውቀው ይሆናል ማለት ነው። እንደዚህ ሲሆን ለዚህ ምሳሌ እንዲረዳን ኢባዳችንን ድብቅ አድርገን እንድንሰራ የሶስት ወጣቶች ታሪክን ሼር ላድርጋችሁ። ዋሻ ላይ የተዘጋባቸውን እነዚህ ሶስት ወጣቶች ዋሻው ሲዘጋባቸው ያላቸው አማራጭ ያቀረቡት ለአላህ ብቻ ብለን የሰራናቸውን ስራዎች ተጠቅመን ዱዓ እናደርጋለን ብለው ይላሉና ሶስቱም የሰሯቸውን ከአላህ ጋር ብቻ የሰሯቸውን ስራዎች ለአላህ ዱዓ ያደርጋሉ። አንደኛው ወጣት የአላህኔ ቤተሰቦቼን እخدም ነበረ፣ የሆነኛው ቀን ልጆቹ እናትና አባቱ ተኝተው ከዛ እነሱን ላለመቀስቀስ ወተት ይዞ እየጠበቃቸው ነበር። እነሱን ላለመቀስቀስ ልጆቹ ደግሞ እዚህ እየጠበቁት ነው። ግን በቃ እነሱ እስኪነሱ ድረስ ከዛ ነክቶ ሲነሱ ሰጣቸውና ያ አላህ እኔ እንደዚህ ያደረኩትኝ ያንተን ፊት ፈልጌ ከሆነ ይሄንን ድንጋይ አንሳል ብለው ዱዓ ያደርጋሉ። ከዛ ይነሳላቸዋል። ትንሽ ከፍት ይላል፣ ግን ሙሉ ለሙሉ መውጣት አይችሉም። እዚህ ሁለተኛውም ወጣት እንደዚሁ ያጎቴ ልጅ በጣም ወዳት ነበረ፣ ግን ደግሞ በቃ حرام አላደረገችም። የሆነ ቀን ቸግሯት መጣችና ብር ጠየቀችኝ። የዛ ሰዓት ብሩን ሰጠኋት። ጀስ ፈልጊያታለሁ፣ ግን ለحرام ማድረግ ስለሌለብኝ ለምናኛለችና በቃ ይሄንን የተውኩትኝ ብር ሰጠይቀኝም በቃ ለአንተ ብዬ ሰጥቻታለሁና ለአንተ ብዬ ከሆነ ይሄንን ድንጋይ አንሳልን ብሎ ዱዓ ያደርጋል። ከዛ አላህ Subhanahu Wa Ta'ala ይከፍትለታል። ከዛ ሶስተኛው ወጣትም ደግሞ እንደዚሁ ሰራተኞች ነበሩትና የሰው ሀቅ ይጠብቅ ነበርና አንደኛው ሰራተኛ ለሁሉም ደሞዝ ሰጥቷቸው ከሄዱ በኋላ አንደኛው ይቀራልና እሱ በጣም ብዙ ጊዜ ይቆያል። ከዛ ይሄኛው አለቃ ደግሞ ምን ያደርጋል? ይሄኛው ወጣት የልጁን ብር በቃ ብዙ ያካብትበታል፣ በሱ ብር ያተርፍበታል። ከዛ ከብዙ ጊዜ በኋላ ያ ሰው ይመጣና ደሞዜን ስጠኝ ወይ ደግሞ ብሬን ስጠኝ ይለዋል። የዛ ሰዓት ላይ ይህ ወጣት በልጁ ብር በጣም ብዙ ከብቶች ብዙ ነገሮች ሰርቶበት ነበርና ይሄው እነዚህን ሁላ ይዘህ መሄድ ትችላለህ፣ ያንተ ናቸው ዲያት ቀደድ እንጂ ሄድ። ግን በሱ ስለሆነ ያተረፈው ይሄን ሁሉ እዙ ይሄዳል ማለት ነው። ወጣቱ ተሰጥቶት እዚህ ይሄንን ያደረኩት ላንተ ብዬ ከሆነ ይሄንን ድንጋይ አንሳልን ይላቸዋል። አላህ Subhanahu Wa Ta'ala ያነሳላቸውና ሙሉ በሙሉ ተከፍቶ ይወጣልና ይሄኛው ታሪክ ምን ያስተምረናል? ስራችንን በቃ ለአላህ ብቻ ብለን ማንም ሰው ያላየብንና ምን ያህል ስራዎች አሉን። ሐቂቃ ብዙዎቻችን የሚታይ ስራዎች ወይ አለባበሳችን ሂጃባችን ከሆነ አንዱ ኢባዳችን ነው፣ ሰዎች ያዩታል። ሰላታችንም ስንሰግድ ያዩናል ምናምን። ግን بالله ለአላህ ብቻ ብለን በቃ ምን ሰራቸው ስራ አንድ ስራ እንደው አላህ ዘንድም እንደዚህ የሆኑ ጭንቅ ሲደርሱብን አላህን የምንማጸናው ስራ አለን ወይ? እና ይሄንን ስራችን ኢንሻአላህ ሁላችንም ልናኖር ይገባናል ማለት ነው። አላህ ይርዳን።